መምህርታዬ ይሄንን እንደው ምርጫ አትምረጡ መንገድ ዝጉ የሚለውን ወሬ ሰምተሃል? እንደው ምን አይነት ፖለቲካ ነው ይሄ? እንደው እንኳን ምርጫው ተጭበርብሯል፣ ምርጫው ልክ አይደለም ብሎ እንኳን ከምርጫ በኋላ ጥያቄ ማንሳት፣ ረብሻ ማንሳት ያባት ነው። እንግዲህ ዓለም ላይ አለ ያ ነገር፣ ጥሩ ባይሆንም ማለቴ ነው። ገና ለገና የወደፊቱን መጪውን ምርጫ አትምረጡ ብሎ ህዝብ ላይ በር መቆለፍ ጠመንጃ ይዞ እንደው አግባብ ነው ብለህ ታስባለህ? እንደው ይሳካላችኋልስ? መምህርታዬ እንደው ከታዘብከው ከምታየው ነገር ዛሬ ደግሞ ሰማ የአማራ ክልሉ ብቻ አይደለም ኦሮሚያ ውስጥ የሚንቀሳቀሰውም ሽፍታና ነፍሰ ገዳይ እንዲሁ ያለ መግለጫ ማውጣቱን አባብያ ነግሮናልና እነዚህ ሰዎች አብረው ተጣምዶ እንደሚሰሩ እንግዲህ ከዚህ በላይ እንትን የለም፣ ማረጋገጫም የለም። ሁለቱንም እንደው እንዳጠቃላይ ያንሳልን እስቲ ቢጂ። እንዲሁም ደግሞ የዚህ ሚዲያ ቤተሰቦች በሙሉ እጅግ በጣም አመሰግናለሁ። ከዚህ በማስከተል ያው ምርጫውን አስቀድሞ ለማደናቀፍ ሰፋፊ እርምጃዎች ሲወሰዱ እንደነበር እናስታውሳለን። መጀመሪያ ሁላችሁም እንደምታውቁት 13 የህወሓት ሰዎች በቀጥታ ከትግራይ ክልል አልፈው በአማራ ክልል ገብተው ሰሜን ሸዋ እስከሚደርሱ ድረስ ብሔራዊ መረጃና ደህንነት፣ የፌዴራል መከላከያችን ደህንነት፣ የፌዴራል ፖሊስ ደህንነትና ጠቅላላ ክትትል ሲደረግባቸው ከቆየ በኋላ እንደምታስታውሱት ሰሜን ሸዋ ደርሰው 13 የህወሓት ኮር አባላትና የጽንፈኛው አባላት ተረሽነዋል፣ ይቅርታ ተደምስሰዋል። እና ይህን በኢትዮጵያ አጠቃላይ ሚዲያዎች በትክክል የተገለጸና በመከላከያ ገጻችን በተለያዩ ገጾች ስንመለከተው የነበረ ነው። ይሄ ቀደም ብሎ ከ15 ቀናት በፊት የተወሰደ እርምጃ ነው። እንግዲህ ስምሪቱ በአንድ በኩል አማራ ክልል የሚገኘው ጃውሳው፣ በሌላ በኩል ሸኔ፣ ከላይ ደግሞ ህወሓት ከነሱ በላይ ሆኖ ሻዕቢያና ግብፅ እንዲሁም ደግሞ ሱዳን ውስጥ ያለው ኃይል እንደሚጋልባቸው በጣም የታወቀ ነው። ይሁንና እዚህ ጋር በደንብ መታሰብ ያለበት ነገር መከላከያ ሰራዊታችን በወሰዳቸው እርምጃዎች ትላንትና ጠዋት ላይ በደቡብ ወሎ ዞን ይሄ ቦረና ወረዳ ላይ መካነ ሰላም ሶዮ በሚባለው አካባቢ በምሬ ወዳጁ የሚመራው ሰራዊት እንዳለን የረገፈው፣ ይቅርታ ሰራዊት ሳይሆን ታጣቂ በከፍተኛ ደረጃ መከላከያ ሰራዊታችን ኢቭን ቃታ ለመሳብ ነው የሚለው የመከላከያ ሰራዊታችን ገጽ እድል ሳይሰጣቸው በሙሉ የተደመሰሱበት ሁኔታ አለ። እንቅስቃሴው ከባድ እንደነበር ከዚህ ማወቅ ይቻላል። ሁለተኛው ዛሬ ደግሞ ሁለት መረጃዎች እንደዚሁ ከመከላከያ ሰራዊታችን ወጥተዋል። የመጀመሪያው ምስራቅ እዝ አንድ ክፍለ ጦር አለና ይሄ በምዕራብ ጎጃም ዞን ሰከላ ወረዳ ልዩ ስሙ ማርታ በሚባል አካባቢ እንደዚሁ 13 በላይ ቡድን አባላት መደምሰሳቸውን፣ የተወሰኑ መማረካቸውን፣ ሌሎቹ ደግሞ በመፈርጠጣቸው መከላከያ ሰራዊታችን እግር በእግር እየተከታተላቸው እንደሆነ ይሄው የመከላከያ ሰራዊታችን ዘገባ ያመለክታል። በሌላ ዜና ደግሞ የኮማንዶ ሬጅመንት ሰሜን ሸዋ ዞን ቀወት ወረዳ ላይ እንደዚሁ የለን የሚባል ቀበሌ አለ። እዛም የወሰደው እርምጃ እንዳለ ከመከላከያ ሰራዊታችን ገጽ እናያለን። አሁን በትክክል ስንመለከት ምርጫውን ለማደናቀፍ አንደኛ በግልጽ ግብፅ እና ሱዳን ላይ ያለ ኃይል አለ የተደራጀ። በሌላ በኩል ከሻዕቢያ እየተንደረደረ የሚነሳ የነ ዘመነ ካሴ ምሬ ወዳጆ ውሏቸው በህወሓት አልፈው ሻዕቢያ ውስጥ እንደሆነ የተለያዩ መረጃዎች ያሳያሉ። ትልቁ ቁም ነገር ምንድን ነው? 57 ሚሊዮን ኢትዮጵያዊ ተመዝግቧል። አማራ ክልል ላይ የነበረውን ሰልፍ በምን ደረጃ የብልጽግና ሰልፍ እነሱ እንገላለን እያሉ መጀመሪያ እንዳትመዘገቡ የሚል ነው። የሚመዘገብ ሰው እንገላለን ብለው ነበር። በጣም ሁላችሁም እንደምታስታውሱት ማንም ሰው ምርጫ ላይ ቢመዘገብ ኢሚዲየትሊ እርምጃ እንወስድበታል እና እንዳይመዘገብ አደረጉ። ህዝቡ ተመዘገበ። ድጋፍ እንዳይወጡ መቀስቀስ ጀመሩ። ህዝቡ በከፍተኛ ብስጭትና ቁጣ አሉ የሚባሉ ከተሞችንና ገጠሮችን ሳይቀር አጥለቅልቆ ለምርጫ ዝግጁ ሆነ። አሁን ላይ እየተደረገ ያለው ነገር ምንድን ነው? ሶሻል ሚዲያ በደንብ ከተከታተላችሁ ለምሳሌ ቆቦ ላይ የበፊት ወያኔ በነበረበት ጊዜ የተዘጋ መንገድ የተለያዩ የቀድሞ ቪዲዮዎችና ፎቶግራፎችን በማምጣት የተለያዩ ቦታ እንደተዘጉ አድርጎ ለማሳየት ሞክረዋል። አሁን የምንመለከተው ነገር አለ። ይሄ የምንመለከተው ምንድን ነው? በአንድ በኩል መከላከያ ሰራዊታችን፣ ከዚህ ጎን ለጎን ፌዴራል ፖሊሱ፣ የአማራ ክልል ሚሊሻና የጸጥታ ኃይል ከጥምር ጦሩ ጋር አንድ ላይ ሆኖ ሰፊ የሆነ ስምሪት በጣም በሁሉም ቀጠና በወሎ፣ በጎጃም፣ በጎንደርና በሸዋ ቀጠና በጣም ሰፊ የሆነ ነገር ተደርጓል። በተመሳሳይ ሴንተሩ አንድ ስለሆነ ሸኔ የሚል ስም ቅድም እሱ ላይ ነበር የገባሁት። ይህን ክቡር ስም ፋኖ የሚለውን ክቡር ስም ሳንጠቀም ሌላ ስም ብናወጣለት እኔ አማራ ክልል ያለውን ወለፈንዲው ጃውሳ ነው ምለው።
ጃውሳ የሚለውን ቃል መዋዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ አማካሪ የተጠቀመበት ነው። ከነ ዲፊኒሽኑ ስለተመቸኝ እኔ ወለፈንዲ ሚል ጨምረንበት ወለፈንዲው ጃውሳ ብለን ብንጠራው፣ ሸኔ አካባቢ ደግሞ በሸኔ ክቡር ስም የሚጠራውን ሌላ ስም ብናወጣለት እና ሊመጥ ነው የሚችል አይነት ስም ብናደርግ ጥሩ ነው። ጠቅለል አድርጌ ግን ለመጨረስ የመጀመሪያው ትልቁ ነገር ኢትዮጵያ ውስጥ ሰፊ የሆነ ተነሳሽነት ተፈጥሯል። ማንን እንደሚመርጥ የኢትዮጵያ ሕዝብ በተጠንቀቅ ሆኖ በዝግጅት ላይ ሰኞን የምርጫ ካርዱን ተጠቅመው በምስጢራዊ ሳጥን ወይም ሴክሬት ባሎት በምንለው ለቀጣይ 5 ዓመታት ብቻ ሳይሆን ለኢትዮጵያ ተከታታይ ትውልድ መሪ ይሆናል የሚሉትን መሪ ፓርቲ በሊደርሺፕ በተለያዩ ዝግጅቶች በሚገባ መዝኖ ሳይለንት ማጆሪቲው ምን እንደሚመስል ቅኔ የሆነ ህዝብ መሆኑን ባለፈው አሳይቷቸዋል። አንዱ ይሄ ነው፣ ህዝብ ጋር ያለው ተነሳሽነት። ሁለተኛው መንግስት ጋር ያለው ቁርጠኝነት ደግሞ ከክልሉ ኃይል ጋር በመሆን ጥምር ጦሩና ከህብረተሰቡ የተውጣጡ ክፍሎች ምርጫው በጥንቃቄ እንዲካሄድ እያደረጉ ነው። አንድ ነገር ግን የታዘብኩት አለ እዚህ ላይ ማንሳት የምፈልገው፣ እነሱ ኦሮሚያ ክልል የሚንቀሳቀሰውም አማራ ክልል የሚንቀሳቀሰውም ህወሓትም ሻዕቢያም ሆነው አልጀዚራ አሁን አንድ ነገር ጠቅሶ ነበረ። አልጀዚራ እንግሊሽ ፔጅ ላይ ካያችሁት የጻፈው ነገር አለ። ምርጫውን አስመልክቶ ክፍት አደረገው። ክፍት ያደረጉት እንዴት እንደሚረባረቡ ስለሚያውቁ ነው። እኔ ሁልጊዜ የሚያሳዝነኝ 11 ሚሊዮን የብልጽግና አባላት አሉ ይባላል። ከዚህ ውስጥ 2 ሚሊዮን አክቲቭ ቢኖር 9 ሚሊዮኑን ትተን ገበሬ ሊሆን ይችላል የተለያየ 2 ሚሊዮን አክቲቭ ቢኖር አሁን አልጀዚራ ገጽ ላይ ሄዱ። ለምን የመከላከያ ገጽ ኮሜንት ቦክስ ተዘጋ? ለምን ትልልቅ ሚኒስትሮቻችን ኮሜንት ቦክስ ዝግ ሆነ? እነሱ ያለማቋረጥ ሻዕቢያ ህወሓት ተደምረው እኮ የእኛን ሩብ አይሆኑ፣ ግን ሶሻል ሚዲያው ላይ የሚያደርጉት ርብርብ በጣም ከፍተኛ ነው። በዚህ አጋጣሚ ቢጂን እዚህ ላይ የምትሳተፉ በጣም ጠንካራ የሆናችሁ እኔም እየተማርኩባቸው ያለዋቸው ሰዎች እነ ክቡር አባብያ፣ እነ ክብርት ሁስኒ ኮሚኒስት፣ እነ ጃለታ ደረጀ፣ እነ ሚባባ ብቻ ስማችሁ እነ ኖቤል አሉ፣ ሌሎቻችሁ በርካቶች አላችሁ እና በየቦታው ላይ እየገባን በኮሜንት እየተረባረብን ዛሬ ምንም አይነት ችግር የለም። ኮፒ ፔስት ሁሉ ማድረግ ይቻላል እና ምን ያህል ተጽዕኖ መፍጠር እንደምንችል ለዓለሙ አልጀዚራ እንግሊሽ እኮ ብዙ ሰው የሚከተለው ፔጅ ነው። እዛ ስትገቡ ግን በእንግሊዝኛ እነሱ ተዘጋጅተው የሚሰጡት ኮሜንት እና ይሄ ሁሉ ብልጽግና አባሉ ብቻ አይደለም አባል ያልሆንን እኔ አባል አይደለሁም ብቻ ሳይሆን መሆን አልፈልግም። ነገር ግን ለኢትዮጵያ ትክክለኛ መድን የሆነውን ይሄ ምርጫ ቅስቀሳ እንዳይሆን ከስነ ምግባሩ ጋር እንዳልጋጭ የተወሰነ ሪዘርቬሽን ላምጣና ለማደናቀፍ የመጨረሻ ይሰራሉ። ለመከላከል ህዝብና አሁን ያለው መንግስት የመጨረሻ ደረጃ እየሰራ ነው። እጅግ ፍሬያማ የሆነ ውይይት እመኛለሁ። እዚህ ቤት ውስጥ እውቀት ይፈሳል። እዚህ ቤት ውስጥ ተገቢ የሆኑ ነገሮች ይሄዳሉ። ትንሽ ኮሜንት ማድረግ የምፈልገው ግን ጥሩ ነው ፋሲሊቴት ስታደርግ የሰዎችን ፍላጎት እያየ ነው። አንዳንዴ ግን ከአጀንዳው በጣም ርቀው ከአጀንዳው በጣም ወጥተው አስተያየት የሚሰጡ ሰዎች አሉ። ያ በሚሆንበት ጊዜ የገቡ ሰዎች ቁጥር ከላይ እመለከተዋለሁ ዲክላይን እያደረገ ይመጣል። ስለዚህ አንዳንድ ጊዜ እንደው ኢትዮጵያዊ የሆነ መልካም ምግባር ኢትዮጵያዊነት ጨዋነት ቢይዘንም ነገር ግን ቀስ ብሎ ሼፕ አድርጎ አንደኛ እኔም አሁን አርዘሜዋለሁ የረዘመ ሳይሆን አንኳር ፖይንቶች ላይ እንድናተኩር፣ ሁለተኛውና ዋነኛው ግን ከአጀንዳው ባንወጣ። አንዳንዶች አሁን በጣም ሌሊቱ ሙሉ ብትሰማቸው ደስ የሚልህ አባላት እዚህ ውስጥ አሉ። ሁሉም የሚሰጠው አስተያየት በጣም ቀናና ገንቢ ነው። ግን አንደኛ በጣም ባይረዝም፣ ሁለተኛው ደግሞ ከአጀንዳው ባንወጣ የሚል ነው። በጣም ተባረኩልኝ፣ ክበሩልኝ። ሁላችሁንም አከብራችኋለሁ። በጣም አመሰግናለሁ። እንዳጠቃላይ ያነሳው ነገር እጅግ ኢምፖርታንት ነው። በተለይ የዚህ መቼም እኛን አይከተሉ ችግር የለም። እኛ ጋር መጥተው ኮመንት ማያደርጉ አይጻፉ። ግን አሁን እንዳነሳው መምህር ታዬ አልጀዚራ ላይ፣ ቢቢሲ ላይ፣ በጣም የታወቁ ትዊተሮች ላይ፣ ዓለም አቀፍ ሚዲያዎች ላይ አይገቡ፣ አይናገሩ። ግን ፖለቲካ ከንግግር ፖለቲካ ጭንቅላት ውስጥ ከማሰብ ነው የሚጀምረው። አሁን ጠመንጃ ይዞ የሚታኮሰው መጀመሪያ አስቦ አንድ ሰው መርዝ ይረጫል፣ ያንን መርዝ ያብሰለስላል፣ እሱም ለሌላ መርዙን ያስተላልፋል። ተነስ እንነሳ እንውረድ ተባብለው ነው አሁን ጫካ ውስጥ ሰው የሚገዳደለው፣ ሰው የሚታገሱ፣ ሰው የሚሞተው። ሐሳብ ከጭንቅላት ነው የሚነሳው። ከዛ ያ ነው ወደ ተግባር ወደ ጽሁፍም ከዛ ነው እያለ የሚሄደው። ይሄንን ኔጌቲቭ
ቶት ኔጋቲቭ ነገር ለማስቀረት አሁን እንዳልከው ቢያንስ ታዋቂ እንደዚህ እንደ አልጄዚራ እንደ ቢቢሲ እንደ ምናምን የሚባሉ ነገሮች ላይ ኔጋቲቭ ነገር ሲለጠፍ ለዛ ኔጋቲቭ ነገር ኖ እንደሱ ሳይሆን ትክክለኛው ይሄ ነው ብሎ ማስተካከል፣ ጥሩ ነገርም ሲወጣ ደግሞ which is good ብሎ ኮመንት ማድረግ የለም። እዚህ ላይ የለም። እኔ እውነት ብልጽግና አባላት አሉት ወይ ይሄ 9 10 የሚለው ሁሉ እኔ እጠራጠራለሁ። የምሬን ነው የምላችሁ። ወይ በቃ እንትን ሰኪዩር ለሆነ የሆነ ስብሰባ ሲኖር አበል ለመብላት በቃ የዙሪያውን እንደዚህ ከባ ይባላል በአፋን ኦሮሞ። ዝም ብለህ ገለባ ቤትን አስደግፈ ንፋስ ቢመጣ እኮ ይወስደዋል ገለባው። ዋናውን በቃ ብርድ እንዳይገባ ብቻ በዛ ገለባ የሚደገፍ ቤት አለ። ዋናው ቤቱን የያዘው ግን ምሰሶና የሆኑ ዙሪያውን ያሉ እንጨቶች አሉ። ስለዚህ ዋና የሚባሉ ሰዎች ነገሮችን ለማስተካከል ዴይ ናይት ባይጥሩ ይሄ ዝም ብሎ ማሱ እኔ እውነቴን ነው የምላችሁ ምንም በቃ ግድ የሌለው አባል ነው ምንድነው። አለበለዚያ መታየት አለበት። እዚህ እንዲህ ብለን ስንከራከር ደግሞ አንዳንድ ጊዜ እኛ በተግባር ነው ሚዲያ ላይ ምናምን ይለዋል። ሚዲያው ደግሞ መልሶ እነሱን ይገላል። እኔ እንደዛ ያለኝ ሰው አለ። አይ ሚዲያ ላይ ታዲያኛ ከባለጌ ጋር ከምናምን ባለጌው እኮ ከነሱ በልጦ ብልግናውን አሰራይቶ ብልግናውን ሰው ጭንቅላት ውስጥ ሞልቶ እነሱን እየወጋ ነው ያለ። እነሱን ብቻ አይደለም እንደ ፓርቲ ብቻ አይደለም አገር እየወጉ ነው። በእነሱ አሳቦ ኢትዮጵያን ሌሎች ምስኪን አርብቶ አደሩን አርሶ አደሩን ተማሪውን እየገደሉ እያፈኑ መከራ እያደረሱባቸው ናቸው። እና ይሄንን በሐሳብም በንግግር በመድረክ ይሁን በጽሁፍም አስፈላጊ ሆኖ ሲገኝ ደግሞ ልክ እንደ መከላከያችን እኛም ባለንበት ልንወጋቸው ይገባል። ታሶ በቃ ይሄ ነው ጠቅላላ ስቶሪው መሆን ያለበት። ከዚህ ውጪ ተሽሞንም ሆኖ ገበታ ሲቀርብ እጅ ታጥበ ቀርበ ምግቡ ሲዘጋጅ ደግሞ እጓሮ ተሸሽገ አይሆንም። በቃ ከእርሻው ከዝሬቱ ከአረሙ ከጉልጓሎ ከምኑ ከአጨዳው ከውቂያ ከሁሉም መሳተፍ መቻል አለብን። ቴንኪው መምህር ታዬ። በቃ በጣም ኢምፖርታንት ኢሹ ነው ያነሳው። በጣም የሚሰሙ የመንግስት የስራ ኃላፊዎች እዚህ ውስጥ እንዳሉ አውቃለሁ። ስሙ፣ አባሎቻችሁን አስታጥቁ። ይሄ በክፉ ቀን ከእናንተ ጋር ከማይቆም አባል ይልቅ እንደኛ ያለ ከውጭ ያለ መንግስትን የሚደግፍ ሰው 1001 ጊዜ የተሻለ ለእናንተ ዋስትና ነው። አባሉ ምንም አይሰራላችሁም። አንድ 10 ሚሊዮን አባል ምን ይሰራላችኋል? እኔ አባል ነኝ ብሎ ወጥቶ ፊት ለፊት ካልታገለ ከእናንተ ጋር ቆሞ ከአመራሩ ከኃላፊው ጋር የመንጋው መሪ ወይም ያጠቃላይ የአባሉ መሪ ዶክተር አብይ ነው አይደል? ምክትሉ አቶ ፋራ አደም ነው አይደል? ከነዚህ ሰዎች ጋር የማይቆም መንጋ ምንድን ነው የሚሰራው? ምንም አይሰራም።